የተወለደች የት ነው? ሊባኖስ። ለምን? እናት አባቷ ቤት አልነበራቸውም ካል ነበራቸው። አባቷ ኢያቄም እናቷ ሐና ሕግ ተወስኖ ሲኖሩ ቤት ነበራቸው። ታዲያ ለምንድን ነው እመቤታችን ከሁሉ በተለየ ሁኔታ በቤት ውስጥ ሳይሆን ሊባኖስ በሚባል ተራራ የተወለደችበት ምክንያት ምንድን ነው? ከተጸነሰችበት ሰዓት ጀምሮ ተአምር ታደርግ ነበር። አይሁድ ብዙ ጊዜ ምቀኞች ናቸው። ብዙ ጊዜ አይደለም፣ ሁልጊዜ ምቀኞች ናቸው። በጣም ምቀኞች። ስትጸነስ አይነ ስውር እንዲበር አድርጋለች። ወይም አንድ አይና ሴት ነበረች። የዚያች አይን የሐናን ማህፀን ዳሳ አይኗን ብታሸው አይኗ ብርሃን ሆኖላታል። የሞተ ሰው ማስነስታለች። ማን? እመቤታችን ስትጸነስ። ከዚህ በኋላ አይሁድ ቀድሞ ከነዚህ ወገን የሚሆኑ ዳዊትና ሶሎሞን 40 ዘመን እንደ ሰም አቅልጠው እንደ ገል ቀጥቅጠው ገዙን። ደግሞ ዛሬ ከነዚህ የሚወለደው ምክንያቱም ሴት ትወለድ ወንድ ይወለድ አላወቁ። ከነዚህ የሚወለደው እንደምን ያደርገን ይሆን ብለው በሐናና በኢያቄም በጠላትነት ተነሱባቸው። እንግዲህ ዳዊትም ሶሎሞንም ሁለቱም 40 ዘመን ነው የገዙ። የመጽሐፍ ላይ የተመዘገበ ነው። አባትና ልጅ ናቸው። በጣም በሚገርም ሁኔታ ለምንድን ነው በምቀኝነት የተነሱባቸው ከተባለ ቅድም ያልኩት ቃል። ስለዚህ በሐና ላይ በጠላትነት ተነሱ፣ በኢያቄም ላይ በጠላትነት ተነሱ። የእግዚአብሔር መልአክ መጥቶ ኢያቄምን ሐናን ወደ አድባረ ሊባኖስ ወሰዳት አለው። ተጸንሳለች። ልትወለድ ስትል ተጸንሳለች። ግን ልትወለድ ስትል ከዛ ወሰዳት አለው። ከዛ በኋላ አድባረ ሊባኖስ ይዟት ሄደ። በሊባኖስ ተራራም እመቤታችን ግንቦት 1 ቀን ተወለደች። ይህን ትንቢት ግን አስቀድሞ ማን ተናግሮታል? ሶሎሞን። ምን ብሎ? ሙሽሪት ሆይ ከሊባኖስ ነይ ብሎ ማለት ነው። አዎ እግዚአብሔር ለእያንዳንዱ ምክንያት አለው፣ ጥበቡ አይመረመርም። ከዚህ የተነሳ የሐና መውለድ ሲሰማ በሀገራቸው በእስራኤል ባህል፣ የእስራኤል ባህልና የኢትዮጵያውያን ባህል፣ በባህል ብዙ ጊዜ የሚያዝ ነገር አለ። አንዲት ሴት ስትወልድ በዳቦ በንፍሮ ትጠየቃለች። ዳቦ እየጋገሩ ንፍሮ እያነፈሩ እየቀቀሉ ሐና ካለችበት ወይም ሐና እመቤታችንን ከወለደችበት ቦታ እየሄዱ ጠይቋት። ይህ ትውፊት በቀጥታ ስለወረደ እኛም ግንቦት 1 ቀን ከቤታችን ንፍሮ አንፍረን ዳቦ ጋግረን በጋራ እንበላለን፣ እንጠጣለን። ትውፊቱ ይሄ ነው። ለዚህ የእመቤታችንን በዓል በማሰብ የቀረበውን ንፍሮ፣ የተጋገረውን ዳቦ፣ የተጠመቀውን ጠላ፣ ሌላም ነገር ቢሆን መንገድ ላይ መድፋት በጣም ትልቅ ስህተት። እንደዛ አይነቱ አምልኮ ባይድ ይባላል። ስንት ችግረኛ ባለባት ሀገር ላይ ይህን የመሰለ ንፍሮ መንገድ ላይ መድፋት አያሳዝንም? ይህን ዳቦ መንገድ ላይ መጣል አያሳዝንም? ጠላ ጠምቆ መንገድ ላይ መድፋት አያሳዝንም? ኑግ ታውቂያለሽ? ያን የመሰለ ነገር የሚጣፍጥ ነገር መንገድ ላይ መድፋት አያሳዝንም? እንዲህ አይነት ያልተገባ ባህል አለ። እንደነዚህ አይነት ሰዎች ይህን ትምህርት ሰምተው በሚቀጥለው ዓመት እንደሚስተካከሉ ተስፋ እናደርጋለን።